ያለፈ ህይወታችን ያለፈ ታሪካችን ለምን ያሰቃየናል? ጸጸት፣ ቁጭት፣ ንዴት ለምንድን ነው የሚያሰቃየን? ይህ መሰረታዊ የሆነው ችግር ምንድን ነው? ራሳችንን ከበፊት ህይወታችን ጋር አጣብቀን ስለምናይ ነው። በእኛና በታሪካችን መካከል ልዩነት ስለማንፈጥር ራሳችንን ቀደም ብሎ ባለው ህይወታችን ውስጥ ነው የምናየው። ስለዚህ እኛ ማለት ታሪካችንን፣ እኛ ማለት ልምዳችንን ብለን ራሳችንን ዲፋይን እናደርገዋለን። ነገር ግን እኛና ኤክስፒሪየንሶቻችን ወይም እኛና ታሪካችን፣ እኛና ከአሁን በፊት ያለው ማንነታችን ወይም በህይወታችን የተከሰቱት ነገሮች በጣም ነው የምንለያየው። ነገር ግን እኔ በሚለው ማንነትና በእኔ ህይወት ውስጥ በሚያልፉት ስሜቶች፣ በሚያልፉት ታሪኮች መካከል ልዩነት አንፈጥርም። ስለዚህ ሁልጊዜም በትናንትና አእምሯዊ ሁኔታ ውስጥ፣ በትናንትና ልምድ ውስጥ፣ በትናንትና ታሪካችን ውስጥ ሆነን ጸጸት፣ ንዴት፣ ብስጭት እንቆያለን። ስለዚህ እነኚህ ነገሮች የትናንትና አይደሉም ማለት ሁልጊዜ አእምሯችን ውስጥ ያሉ ፍሬሽ የሆኑ ሁልጊዜ የሚመላለሱና ዛሬንም ነገንም የሚያበክኑ ወይም የሚያበላሹብን ይሆናሉ ማለት ነው። ነገር ግን ህይወታችንን እንደ ወንዝ ብናየው ይህንን ታሪክ መቀየር እንችላለን። ይህ ወንዝ ነው። ይህ ውሃው ነው። የውሃው ዳርና ዳር ያለው መልክዓ ምድር ግን ሁልጊዜም ቋሚ ነው። እነኚህ ማለት እኛ ነን። ይህ ውሃ ሁልጊዜም አዲስ ነው። ወንዞች ሁልጊዜም አዲስ ውሃ ነው የሚያሳልፉት። እነሱ ግን የወንዙ ዳርና ዳር ግን ሁልጊዜም ቋሚ ናቸው። ስለዚህ ውሃው ምንድን ነው? በእኛ ህይወት ውስጥ ኤክስፒሪየንሳችን ነው። ሁልጊዜ አዲስ ነገር ነው የሚያልፈው። ውሃው አዲስ ነው፣ እኛ ግን ኦልዌይስ ቋሚ ነን። ነገር ግን በእኛ ህይወት ውስጥ ግን እኛና ውሃውን አንለይም። ስለዚህ ሁልጊዜ በህይወታችን የሚሄደውን ኤክስፒሪየንሳችን፣ አዳዲስ ኤክስፒሪየንሶች ይመጣሉ፣ የድሮ ያልፋሉ፣ አዳዲስ ይመጣሉ። በዚህ መንገድ ካየነው እኛና ኤክስፒሪየንሶቻችን ወይም እኛና የህይወት አጋጣሚዎቻችን እንለያያለን ማለት ነው። ስለዚህ እኛ ማለት የህይወት አጋጣሚያችን፣ እኛ ማለት የትናንትና ማንነታችን፣ የትናንትና አስተሳሰባችን፣ የትናንትና ስሜታችን ወይም የትናንትና ማንነታችን አይደለም። ምክንያቱም ልክ እንደ ውሃ ሁልጊዜም አዳዲስ ገጠመኞች በእኛ ህይወት ውስጥ ያልፋሉ። እኛ ግን ቋሚ የሆነው ነን እንጂ ውሃውን አይደለን። ለምን? ውሃው ሁልጊዜ አዲስ ነው፣ ያልፋል። በዚህ መንገድ ካየነው የትናንትና ልምዶቻችን፣ የትናንትና ታሪካችን፣ የትናንትና ገጠመኞቻችን እንለያያለን ማለት ነው። ዛሬ አዲስ ነን ማለት ነው። ያ የትናንትና ታሪክ ነው ማለት ዛሬ አዲስ ህይወት ነው የምንኖረው ማለት ነው። በዚህ መንገድ ብታዩት የተሻለ ይሆናል። አመሰግናለሁ።